ወጣቱ ትውልድ የጸረ ድህነት ትግሉን በማጠናከር የሀገሪቱን እድገት ለማፋጠን የበኩሉ ሚና ሊጫወት እንደሚገባ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላት ገለጹ። በእስልምና ሃይማኖት ሽፋን የሚደረግ የአክራሪነትና የሽብርተኝነት ተግባር እንደምትታገል አሜሪካ ገለጸች። እንደምን ዋላችሁ። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰባት ሰዓቱን ዜናዎች ይዘን ቀርበናል። ከዜናው ጋር ነብዩ እንደሰነኝ አብራችሁን ቆዩ። የመቀሌ የኢንዱስትሪ ፓርክ ግንባታ የመሰረት ድንጋይ ተቀመጠ። የመሰረት ድንጋዩን ያስቀመጡት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የኢንዱስትሪ ፓርኩ በሀገሪቱ የኢንዱስትሪ ስትራቴጂ መሰረት ጉልበትን ማዕከል ባደረጉና የግብርና ውጤቶችን በሚጠቀሙ ዘርፎች ላይ ትኩረት እንደሚያደርግ ገልጸዋል። ፓርኩ የካቲት 11 ፍሬ የኢንዱስትሪ ፓርክ የሚል ስያሜም ተሰጥቶታል። ሀብታሙ ጣሂር ከመቀሌ ዝርዝር አለው። መሰረተ ድንጋይ የተቀመጠለት የመቀሌ የኢንዱስትሪ ፓርክ በኢትዮጵያ ለመገንባት ከተያዙ 5 የኢንዱስትሪ ፓርኮች አንዱ ነው። ለኢንዱስትሪ ፓርኩ የመሰረተ ድንጋይ ያስቀመጡት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በክልሉ በግብርናው ዘርፍ እየተመዘገበ ያለውን እድገት ተከትሎ አርሶ አደሩ የሚያመርታቸው ምርቶች እሴት ተጨምሮባቸው የማኑፋክቸሪንግ ውጤቶች እንዲሆኑ የሚያስችል ነው። የኢንዱስትሪ ፓርኩም በሀገሪቱ የኢንዱስትሪ ስትራቴጂ መሰረት ጉልበትን ማዕከል ባደረጉ ዘርፎች ላይ ትኩረት ያደርጋል ብለዋል። የግብርና ልማታችን በተለይም ደግሞ ለመረጥናቸው ኢንዱስትሪዎች የሚያገለግሉ ግብአቶች በዚሁ አካባቢ እንደሚመረቱ እርግጠኛ ሆኖ መናገር ይቻላል። የጥጥ ምርት በትግራይ ክልል በተለያዩ አካባቢዎች ላይ እንደሚመረት ይታወቃል። ይሄ ለጨርቃ ጨርቅና አልባሳት ኢንዱስትሪዎቻችን ወሳኝ በመሆኑ አርሶ አደሩንም ለማነቃቃት የግል ባለሀብቱም በጥጥ ምርት ላይ እንዲሰማራ ለማድረግ ከፍተኛ አስተዋጽኦ የሚያበረክት ይሆናል። የሀገሪቱ ኢኮኖሚ መዋቅራዊ ሽግግር እንዲያመጣ ለኢንዱስትሪው ዘርፍ ልዩ ትኩረት ተሰጥቶት እየተሰራ ነው ያሉት የኢንዱስትሪ ፓርክ ልማት ኮርፖሬሽን የቦርድ ሰብሳቢ ዶክተር አርከበ ቁባይ የኢንዱስትሪ ፓርክ ልማት የማኑፋክቸሪንግ ዘርፉ የሚጠበቅበትን ድርሻ እንዲወጣ በማድረግ በኩል ሚናው ከፍተኛ ነው ብለዋል። የመቀሌ ኢንዱስትሪ ፓርክ በአገር አቀፍ ከተመረጡት ማዕከላት አንዱ ነው። ፈጣን እድገት እያሳዩ ካሉ ከተሞች አንዷ የሆነችው መቀሌ በአሁኑ ወቅት ከአዲስ አበባ ቀጥሎ በህዝብ ብዛት ሁለተኛዋ ትልቅ ከተማ ሆናለች። የትግራይ ክልል ርዕሰ መስተዳድር አቶ አባይ ወልዱ በበኩላቸው ለፓርኩ ግንባታ መፋጠን የክልሉ መንግስት ሁሉን አቀፍ ድጋፍ እንደሚያደርግ ገልጸዋል። ፓርኩም የካቲት 11 ፍሬ የኢንዱስትሪ ፓርክ የሚል ስያሜ ተሰጥቶታል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሀብታሙ ጣሂር መቀሌ። በሶማሊያ እየተመዘገበ ባለው ሰላምና መረጋጋት የኢትዮጵያ ሰላም አስከባሪ ሰራዊት ሚና በግንባር ቀደምትነት የሚጠቀስ እንደሆነ በሶማሊያ የኢትዮጵያ አምባሳደር ተናገሩ። ኢትዮጵያ ሰላምና ጸጥታ እንዲሰፍን በማድረግ ረገድ ያላት ሚና በክፍለ ሀገሩ ብቻ ሳይወሰን በአህጉር ደረጃም የሚጠቀስ ነው ብለዋል። ለኢትዮጵያ ዜና አገልግሎት ዘገባ ጸጋይ ኪዳነ። የኢትዮጵያ ሰራዊት በሶማሊያ አልሸባብን በመዋጋት ያስመዘገበው ድል በሁለቱ ሀገራት ህዝቦች መካከል ያለውን ግንኙነትና መተማመን እንዲዳብር ማስቻሉን በሶማሊያ የኢትዮጵያ አምባሳደር ወንድሙ አሳምነው ገልጸዋል። አልሸባብን ከሶማሊያ ሙሉ በሙሉ ለማጥፋት በሚደረገው ዘመቻ ተልእኮ የአፍሪካ ህብረት ሰላም አስከባሪ ሰራዊት ከሚሸፍነው ውስጥ 60% በሚሆነው የኢትዮጵያ ሰራዊት እንደሚገኝም ተናግረዋል። 5 እና በ6 ዓመታት ያልተመዘገቡ ድሎች የኢትዮጵያ ሰራዊት ወደ ቦታው አቅንቶ አሚሶምን ከተቀላቀለ ወዲህ ግን በርካታ ድሎች መመዝገብ ችሏል ብለዋል አምባሳደር ወንድሙ። የኛ ሰራዊት አሁን በሶማሊያ ያለው ችግር ወታደራዊ ብቻ ብሎ አያምንም። በሶማሊያ ያለው ችግር ፖለቲካዊ ነው። ፖለቲካዊ ችግር ደግሞ ከህዝብ ጋር ሆነ ነው የምትሰራው እና ከወታደራዊ እንቅስቃሴ ውጭ አስተዳደራዊ ስራዎችንም ያግዛል፣ ፖለቲካዊ ስራዎችንም ያግዛል። ሰራዊት ባለባቸው አካባቢዎች የጎሳ ግጭቶችን በመሸምገልና በሰላማዊ መንገድ እንዲፈቱ በማድረግ እንዲሁም ድርቅ ሲከሰት የራሱን ስንቅ ቀንሶ ለተጎጆች ድጋፍ እንደሚሰጥም አምባሳደር ወንድሙ ገልጸዋል። በኢትዮጵያ የሶማሊያ አምባሳደር አብዱልረሺድ ኢሴድ በበኩላቸው ሶማሊያ ከረጅም ጊዜ አለመረጋጋትና ከመበታተን አደጋ በመላቀቅ እየተመዘገበ ላለው ሰላምና መረጋጋት የኢትዮጵያ ሰላም አስከባሪ ኃይል በአሚሶም ስር ሆኖ ያበረከተው ሚና የላቀ ነው ብለዋል። Ethiopia has played a leading role in the continent, particularly in the Horn of Africa.
ኢትዮጵያ በአፍሪካ አህጉር በተለይ በአፍሪካ ቀንድ የምትጫወተው ሚና በመሪነት ደረጃ የሚታይ ነው። በሶማሊያ ሰላም እንዲሰፍን በርካታ ወታደሮቿን ከመላኳ ባሻገር ጠቃሚ ሐሳቦችን በመስጠትም ድጋፍ እያደረገች ነው። የሶማሊያን የግዛት አንድነት ለመመለስና እንደ ሀገር ለማቋቋም በኢጋድ አባልነቷ ጠቃሚ አስተዋጽኦም ከፍተኛ ነው። ኢትዮጵያ ከጎረቤት ሀገራት ጋር ጠንካራ የኢኮኖሚ ትስስር ለመፍጠር በመሰረተ ልማት ዝርጋታ እያደረገች ያለውን ጥረት በሶማሊያ እየተመዘገበ ያለው ተከታታይ ሰላም ሁለቱ ሀገራት በኢኮኖሚ መስክ ያላቸው ትብብር ለማሳደግ ይረዳል ብለዋል አምባሳደር አብዱረሺድ። ኢትዮጵያ ከዩጋንዳ፣ ጅቡቲ፣ ኬንያና ሌሎች ሀገራት ጋር በመሆን ለሶማሊያ መረጋጋትና አልሸባብን በማጥፋት ረገድ የላቀ ሚና እየተጫወተች መሆኗን የተናገሩት ደግሞ በአፍሪካ ህብረት የሰላምና ጸጥታ ምክር ቤት ዳይሬክተር ኤልጋሽም ዋኔ ናቸው። Contingent of the Ethiopian National Defense Forces have made a tremendous contribution. የኢትዮጵያ መከላከያ ኃይል በአሚሶም ስር በሴክተር 3 ምድብ ውስጥ ወደ ተልእኮ ከተሰማራ ወዲህ እንደ ባይዶዋ ያሉ ከተሞችን ከአልሸባብ እጅ ከማስወጣት ጀምሮ በሶማሊያ ሰላም እንዲመለስ በርካታ አስተዋጽኦ አድርጓል። በዚህም ስኬት ያለኝን አድናቆት መግለጽ እፈልጋለሁ። ወጣቱ ትውልድ የጸረ ድህነት ትግሉን በማጠናከር ለሀገሪቱ እድገት የበኩሉን ሚና ሊጫወት እንደሚገባ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላት ገለጹ። 78ኛው ዓመት የሰማዕታት መታሰቢያ ተከብሯል። የተነቃቸው ሰማው ስነ ስርዓቱን ተከታትሎታል። ብሩክ ያሬድ ያቀርበዋል። የፋሽስት ኢጣሊያ ጦር በኢትዮጵያ ወረራ ባደረገበት ወቅት ጀግኖች ኢትዮጵያን ድርጊቱን በመቃወም መራር ትግል አድርገዋል። ከነዚህ ኢትዮጵያ መካከል ወጣቶቹ አብርሃም ደቦጭና ሞገስ አስገዶም ይጠቀሳሉ። ጀግኖቹ ወጣቶች የፋሽስት ወራሪውን ኃይል ሲመራ በነበረው ግራዚያኒ ላይ ቦምብ በመወርወር የመቁሰል አደጋ ደረሱ። ይህንን ለመበቀል በግራዚያኒ ትዕዛዝ ከ30,000 በላይ ኢትዮጵያን ተጨፈጨፉ። ይህ የሆነው የዛሬ 78 ዓመት የካቲት 12 ቀን ነበር። ሰማዕታቱን ለማሰብ በአዲስ አበባ 6 ኪሎ በሚገኘው የካቲት 12 የሰማዕታት መታሰቢያ ሐውልት የአበባ ጉንጉን ተቀምጧል። የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር አባላት በስነ ስርዓቱ ላይ እንደገለጹት ወጣቱ ትውልድ ታሪኩን በማስጠበቅ ለትውልድ ሊያስተላልፍ ይገባል። የጸረ ድህነት ዘመቻውን አጠናክሮ በመቀጠል የሀገሪቱን እድገት ለማፋጠን ጠንክሮ መስራት እንዳለበትም አርበኞቹ አሳስበዋል። ያሁኑ ትውልድ ይሄን ያለውን የአባቶችን ትውልድ ተረክቦ እቺን ሀገር እየሰራ ሀገር እንዲያረጋት ነው የምንፈልገው። ካሁን በኋላ ጦርነት አይኖርም። ያለው ጦርነት የልማት ጦርነት ነው። ወጣቱ ተደራጅቶ በልማትና በሀገር ጠበቃ በሁሉ ከኛ የበለጠ ሀገር የሚወዱ ወጣቶች ይሄን አራ ተከትሎ ሀገሩን በሰላም እንዲጠብቅ መስትን ያስተላልፋለሁ። ራሱ ስራ እየፈጠረ እንደውም መንግስትን ቀድሞ አዳዲስ ስራዎች እየፈጠረ እዛ ውስጥ እየተሳተፈ መሄድ አለበት። የአዲስ አበባ ከንቲባ ጽህፈት ቤትና የካቢኔ ጉዳዮች ምክትል ኃላፊ አቶ ወንድማገኝ ተሰማ በበኩላቸው እለቱ ኢትዮጵያ የቅኝ ግዛትን በመታገል የአፍሪካ ተምሳሌትነቷን ያሳየችበት ነው ብለዋል። የዓመቱ በዓል ስናከብር ኢትዮጵያ ከአፍሪካ ሁሉ ሀገር ተለይታ በቅኝ ግዛት ያልተገዛች መሆኗ በእነሱ የጀግኖችና ደም አጥንት ነውና ይህም ትውልድ ይህንን ታሪክ ማስቆየት አለበት፣ ማስቀጠልም አለበት። የካቲት 12 የሰማዕታት መታሰቢያና የሚያዝያ 27 የድል ቀን ሐውልቶች እድሳት እየተደረገላቸው ሲሆን በቅርቡም እድሳቱ እንደሚጠናቀቅ ታውቋል። ኢትዮጵያ የስራ ዕድልን በመፍጠር ለሌሎች የአፍሪካ ሀገራት ምሳሌ መሆኗን የዓለም የስራ ድርጅት አስታወቀ። ድርጅቱ የአፍሪካውያንን ስደት ለማስቀረት መንግስታት አፋጣኝ እርምጃ መውሰድ አለባቸውም ብሏል። ለኢትዮጵያ ዜና አገልግሎት ዘገባ አማራ ተመስገን። አፍሪካውያን ወደ ሌሎች አህጉራት የሚያደርጉትን ስደት ለማስቀረት መንግስታት አፋጣኝ እርምጃዎችን መውሰድ እንዳለባቸው የዓለም አቀፉ የሰራተኞች ድርጅት የአፍሪካ ክፍል አህጉር ዳይሬክተር አሳስበዋል። በአፍሪካ ህብረት የስብሰባ አዳራሽ የአፍሪካውያን ስደተኞች በተመለከተ አውደ ጥናት ሲካሄድ የድርጅቱ ዳይሬክተር ሚስተር ኤናስ ቹማ እንዳሉት አፍሪካውያን በአህጉራቸው የረጋ ህይወት እንዲመሩና ሰርተው እንዲኖሩ እገዛ በማድረግ ወደ ሌሎች አህጉራት የሚያደርጉትን ስደት ማስቆም ይገባቸዋል። መንግስታት የዜጎቻቸውን ሁለንተናዊ ጥቅሞች ሊያረጋግጡ የሚችሉ የህግ የፖሊሲና ስትራቴጂ ማሻሻያዎችን ተግባራዊ ማድረግ እንዳለባቸው ሚስተር ኤናስ ቹማ አሳስበዋል። All governments are working as much as possible to try and create employment opportunities so that the people can stay at home and contribute to the
development. ሁሉም መንግስታት ለዜጎቻቸው ምቹ የሥራ አካባቢና እድል መፍጠር አለባቸው። የየሀገራቱ ኢኮኖሚያዊ እድገት ማደግ አለበት። በየዓመቱ ወደ ስራ ሊቀላቀሉ ለሚችሉ ዜጎች በቂ ስራ መፈጠር አለበት። ይህ ባልሆነ ጊዜ ዜጎች የውጭ ሀገራትን እንደ አማራጭ ለመጠቀም ስደትን ይመርጣሉ። ስለዚህ የመንግስታት ትኩረት መሆን ያለበት ዜጎች ተረጋግተው የግል ህይወታቸውንና የሀገራቸውን ሁለንተናዊ እድገት ሊያረጋግጡ የሚችሉ እርምጃዎችን መውሰድ አለባቸው። በኢትዮጵያ የድርጅቱ ተጠሪ ጆሲያ ኦጊና በበኩላቸው መልካም አስተዳደር እጦት ዜጎች በትውልድ ቀያቸው ተረጋግተው እንዳይሰሩና ለስደት እንዲጋለጡ ከሚያደርጉ ምክንያቶች እንደሚጠቀሱ አብራርተዋል። መንግስታት በስራ ዕድል ፈጠራ፣ ፍትሃዊ የሀብት ክፍፍልና አስተማማኝ ሰላም እንዲሰፍን ጥረት ማድረግ አለባቸው ሲሉም ገልጸዋል። ከሰሃራ በታች ያሉ የአፍሪካ ሀገራት በኢኮኖሚ እድገትና ፖለቲካዊ መረጋጋታቸው እየጨመረ በመምጣቱ የሚሰደዱ ዜጎች ቁጥር እየቀነሰ እንደሆነም ተናግረዋል። ዘላቂ ሰላም በማስፈንና የስራ ዕድልን በመፍጠር ኢትዮጵያ ትልቅ ምሳሌ የምትሆን ሀገር ናት ብለዋል ኃላፊው። የኢትዮጵያ መንግስት ችግሩን ለመፍታት የተለያዩ ስኬታማ ስራዎችን አከናውኗል። ዜጎች በአካባቢያቸውና በሀገራቸው ሀብት እንዲሰሩ በተለይም ኢንቨስትመንትን በማበረታታት ረገድ በሰራው ስራ የሀገር ውስጥና ዓለም አቀፍ ተቋማት ኢትዮጵያ ላይ ኢንቨስት እንዲያደርጉ በተሰራው ስራ ለበርካታ ዜጎች የስራ ዕድል በመፈጠሩ የተረጋጋ የስራ ባህል መፍጠር በመቻሉ ወደ ተለያዩ ሀገራት የሚሰደዱ ዜጎችን መቀነስ ተችሏል። ከዚህ በፊት በተለያየ ምክንያት የተሰደዱ ዲያስፖራዎችን ወደ ሀገራቸው እንዲመለሱ የሚሰራው ስራም አበረታች ነው። በመንግስታቱ ድርጅት የሴቶች ማብቃትና ስርዓተ ጾታ እኩልነት የአፍሪካ ፕሮግራም ኦፊሰር ወይዘሮ ትክክል ታደሰ ዜጎች ፍላጎታቸው ተሟልቶና ተረጋግተው በቀያቸው እንዲኖሩ ባለድርሻ አካላት በቅንጅት ሊሰሩ ይገባል ብለዋል። የስደተኞች ጉዳይ ትኩረት የሚጠይቅ ተግባር ነው። በየደረጃው ያሉ አካላት የተለያዩ እርምጃዎችን መውሰድ ጀምረዋል። ችግሩን ለመፍታት የፖሊሲ የፕሮግራምና የአድቮኬሲ እርምጃዎችን መውሰድ ተጀምሯል። ይህ የሚበረታታ ውጤቶችን እንድናገኝ የረዳ ቢሆንም ገና መሰራት ያለባቸውና መምጣት ያለበት ስኬት እስኪመጣ አያሌ እርምጃዎች ይጠብቁናል። እንደ አውሮፓውያን አቆጣጠር በ2008 በየዓመቱ ወደ ተለያዩ ሀገራት የሚሰደዱ አፍሪካውያን ቁጥር 10 ሚሊዮን የነበረ ሲሆን ከ2013 ጀምሮ ግን ቁጥሩ 15 ሚሊዮን መድረሱን መረጃዎች ያሳያሉ። በኢትዮጵያ ሶማሌ ክልል የሸበሌ ዞን አርብቶ አደሮች ለመጀመሪያ ጊዜ በመስኖ ሰብል ማምረት መጀመራቸው በምግብ ራሳቸውን ለመቻል ትልቅ እገዛ እንደሚያደርግላቸው ገለጹ። 27000 ሄክታር መሬት የማልማት አቅም ያለው የምዕራብ ጎዴ መስኖ ልማት ፕሮጀክት ተጠናቆ ስራ ጀምሯል። ሙሉቀን ታደገ ዝርዝር አለው። በኢትዮጵያ ሶማሌ ክልል ብራኖ በተባለችው ወረዳ ነዋሪ የሆኑት አርሶ አደር አብዱላይ ዩሱፍ ዳሩፍ ማሳ ላይ የሚገኝ የበቆሎ ሰብል ምርት ለመስጠት ተቃርቧል። ማሳውም የአቶ አብዱላይን ጠንካራ ክትትል የሚጠይቁ ከባድ ስራዎች በአሁኑ ወቅት የሉትም። አቶ አብዱላይ ግን ሁሌም ከዚህ ስፍራ አይርቁም። እኔ የሚገርመኝ ነገር ቦታ መታወት ይሄ ከብት የምንጠብቅበትና የሚገርም ቦታ ነው። እኔ እንደዚህ ሆኖ ሳይው በጣም ገርሞኛልና በቃ ከርሻው ውስጥ ባልወጣ ደስ ይለኛል። ከአዲስ አበባ በ1400 ኪሎ ሜትር ርቀት የምትገኘው የአቶ አብዱላይ መንደርም በታሪኳ ከዚህ አይነቱ የሰብል ምርት ጋር ከተዋወቀች ገና 3 ወራት ያህል ነው። ነዋሪዎቹ ለተሻለ ገቢ የሚበቁበት ቋሚ መዳረሻ ሳይኖራቸው ከቦታ ቦታ በመንቀሳቀስ በአርብቶ አደር አኗኗር ውስጥ ነው የቆዩት። የነዋሪዎችን ህይወት በመሰረታዊነት መቀየር የጀመረው በሸበሌ ወንዝ ላይ የተገነባው የምዕራብ ጎዴ መስኖ ልማት ፕሮጀክት በአጠቃላይ 27000 ሄክታር መሬት የማልማት አቅም ያለው ሲሆን 2000 ሄክታር ያህሉ እንደ አቶ አብዱላይ ባሉ የአካባቢው ነዋሪዎች እየለማ ነው። እንደዚህ አይነት ማ ኖሮ አልነበረም። ድርቅ ነበር፣ ከአዋራ ነበር፣ ከማ ህዝባችን እንደዚህ አልነበርኩ። አሁን ግን ሀሪፍ ነው፣ ሞራላችን በጣም ሀሪፍ ነው። ይሄ የመጀመሪያ ዙር ያው ለምግብ የሚሆን ነገር ዘርተናል። ካሁን በኋላ ደግሞ ያለውን ነገር ለገበያ የሚመረት ምርት እንደ ሰሊጥ አይነት እንደ ሽንኩርት አይነት ሰርተን ራሳችንን ያው በጥሩ ሁኔታ ላይ ለማድረግና በለውጥ ደረጃ ላይ ለማምጣት እየሞከርን ነው። ወንዙን የመገደቡ ስራ ከ25 ዓመታት በፊት ቢከናወንም ተያያዥ መስኖ መሰረተ ልማቶች አብረው ባለመሟላታቸው ውሃውን ጥቅም ላይ ለማዋል ወይም ቀሪ መሰረተ ልማቶችን ለመገንባት አስቸጋሪ ሆኖ መቆየቱ ይገለጻል። አሁን የዲዛይን ለውጥን ጨምሮ ቀሪ የኤሌክትሮሜካኒካል ስራዎችን በአጠቃላይ ከ31 ሚሊዮን ብር ባነሰ ወጪ በማከናወን ለዚህ ጥቅም ያብቃው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ያቃቂ ቤዚክ ሜታል ኢንዱስትሪ ነው። የኢንዱስትሪ ፕሮጀክት ኦፕሬሽን ኃላፊ ሻምበል ተስፋጽዮን ደስታ እንደሚሉት ኮርፖሬሽኑ በግዙፍ የግንባታ ስራዎች አቅሙን በመገንባቱ የእውቀትና የቴክኖሎጂ ችግር ባይገጥመውም አካባቢው ከመሰረተ ልማቶች ርቆ ከመቆየቱ የተነሳ በርካታ ፈተናዎች ነበሩት። መኖሪያ ማረፊያም የለም። ከምታየው እዚህ ያለው ፀሐይም ደግሞ ከበድ ያለ ነው። የቀን ሰራተኛም የለም። ለስራው የሚሆን መንገድም አልነበረም። የምታየው ታች ያሉ ድልድዮች ተቆርጠው በጉልበት ነው ያመጣናቸው ራሳችን። እነዚህ የተመረቱ ምርቶችም
የኤሌክትሮሜካኒካል ስራዎችም በጉልበታችን ነው ያመጣናቸው እና ከበድ ያሉ ቻሌንጆች ነበሩ። አሁን ወደ ስፍራው የሚያደርሱ የመንገድ መሰረተ ልማትም ተሞልቷል። ቀድሞ የልማት ዋነኛ እንቅፋት ሆኖ የቆዩ የጸረ ሰላም ኃይሎች እንቅስቃሴ ሙሉ በሙሉ መገታቱን የመከላከያ ሰራዊቱም የአካባቢውን ልማት በማገዝ ላይ መሆኑን ይገልጻሉ። አሁን መንግስት እኛን ከዛ ሁኔታ ውስጥ አውጥቶ እዚህ ስላደረገን በጣም ነው የምናመሰግነው። የአላህ ምስጋና የተሰጠበት ወቅት ምስጋና ነው። የኢትዮጵያ ሲቪል አቪዬሽን ባለስልጣን ሰራተኞችና የአምቦ ዩኒቨርሲቲ ማህበረሰብ አባላት ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ ገለጹ። የባለስልጣኑ ሰራተኞችና የዩኒቨርሲቲው ማህበረሰብ የህዳሴ ግድብንም ጎብኝተዋል። ዳንኤል ብዙአየሁ ባለፉት 2 ዓመታት ብቻ ለታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ከ3 ሚሊዮን ብር በላይ የቦንድ ግዢ የፈጸሙት የኢትዮጵያ ሲቪል አቪዬሽን ባለስልጣን ሰራተኞች የታላቁን የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብና የበለሳ ኃይል ማመንጫን ጎብኝተዋል። ሰራተኞቹ ኢትዮጵያ እስካሁን የገነባቻቸውና በመገንባት ላይ ያሉት የኃይል ማመንጫ ግድቦች የእድገታችን ማሳያዎች ናቸው ብለዋል። ሰራተኞቹ የታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ግንባታ ዳር እስኪደርስም ድጋፋችን ተጠናክሮ ይቀጥላል ነው ያሉት። እዚህ ፕሮጀክት ላይ በመስሪያ ቤታችን እንደሚታወቀው ከአንዴም 2 ጊዜ መዋጫው ዋተናል ማለትም ቦንድ ገዝተናል። ያ ነገር ግን እዚህ መተን ስንመለከተው ከበቂ በታች ነው ብለን የምናስበው ነገር ነው። ስለዚህ የተወሰነ ያክል ነገርም ካሁን በላይ መጨመር መቻል እንዳለብን ነው የተሰማኝ ስሜት። ይህ በእንዲህ እንዳለ የአምቦ ዩኒቨርሲቲ ማህበረሰብም ታላቁን የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ጎብኝተዋል። የግድቡ ግንባታ ያለበት ሁኔታ እንዳስደሰታቸው የገለጹት መምህራኑና ሰራተኞቹ ከግንባታው ብዙ ተሞክሮዎችን የሚወስዱበት መሆኑን ተናግረዋል። አሁን ያለበትን ደረጃ ሲመለከት እጅግ እስከዛሬ ድረስ የተከፈለው ክፍያ ደሞ ለፍትም ሊከፈል የሚችልም ክፍያ ቢኖር እጅግ በብዙ ተነሳሽነት ቢከፈል የማይቆጭ መሆኑ የዩኒቨርሲቲው መምህራን ሰራተኞችና ተማሪዎች ለታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ የሚያደርጉትን አስተዋጽኦ አጠናክረው እንደሚቀጥሉም ተናግረዋል። የትምህርት ልማት ሰራዊት በከፍተኛ ትምህርት ተቋማት ተግባራዊ መደረግ ከጀመረ 2ኛ ዓመቱን ይዟል። በድሬዳዋ ዩኒቨርሲቲ ይህን አሰራር ተግባራዊ ከሆነም 6 ወር ሆኖታል። የ1 ለ5 የትምህርት ልማት ሰራዊት አደረጃጀት በትምህርት ጥራት ላይ ለውጥ እያመጣ መሆኑን የዩኒቨርሲቲው ተማሪዎችና መምህራንም ይናገራሉ። ጌታቸው ባልቻ ተጨማሪ ዘገባ አለው። ላይ ምንድነው ከረንት ነው የሚገባው። ከረንት እዚህኛው ላይ ነው ትራንስፎርመር ላይ አምፒር ብቻ አንዱ በድሬዳዋ ዩኒቨርሲቲ የኤሌክትሪክ ምህንድስና የ3ኛ ዓመት ተማሪ የሆኑት ቅዱስ ሽመልስና 4 ጓደኞቹ በንድፈ ሐሳብ የተማሩትን በቤተ ሙከራ ውስጥ የተግባር ሙከራ ያደረጉ ነው። በ1 ለ5 ከተደራጀን ወዲህ በውጤታችን ላይ አዎንታዊ ለውጥ መጥቷል ይላል ቅዱስ። አሁን እየተወያየን ያለ ነው 1 ለ5 በሚለው ነው። 1 ለ5 ማለት አንድ ተማሪ አለ ያው 5ቱን ጋይድ እያደረገን እየተረዳዳን ነው የምንሄደው ማለት ነው። ሶ 5ታችንም እዚህ ጋር ሆነን አንድ አሪፍ ነገር ሰርተን ተወያይተንበት ኮንክሉዥን ነገር ጽፈንለት እንወጣለን ማለት ነው። ጥሩ ነገር አለው ማለት ሌሎችም ነገሮች በዚህ በ1 ለ5 እንሰራለን። ይሄን ብቻ አይደለም ክላስ ውስጥ እንወያያለን፣ ፕሬዘንቴሽኖችን ሌሎች ነገሮችን እንሰራለን። የኢንዱስትሪያል ኢንጂነሪንግ የ5ኛ ዓመት ተማሪ የሆነችው ሮማን ግርማይም ለትምህርት ጥራት መረጋገጥ የ1 ለ5 አደረጃጀት ያለው ድርሻ ከፍተኛ መሆኑን ትናገራለች። ጥሩ ነው አሁን ያለው ነገር ምክንያቱም በግሩፕ ውስጥ የተለያየ ሐሳብ ይኖራል፣ የተለያየ አይዲያ ሼር ታደርጋለ፣ ብዙ ዕውቀት ማግኘት ትችላለህ። ይሄን ነገር አስተውያለሁ። በድሬዳዋ ዩኒቨርሲቲ የትምህርት ቡድን አደረጃጀት በመምህራን በኩል ያለውን የዕውቀት ክፍተት በመሙላት በኩል ለውጥ እያመጣ መሆኑን ያነጋገርናቸው መምህራን ገልጸዋል። ሌሎች ሀገሮች 1 ለ5 ተግብረውት የተለወጡበት አካሄድ አለ። እኛም ሀገር ላይ ተሞክሮ አምጥተን ብንተገብረው ማንለወጥበት አግባብ የለምና በተለያየ መልኩ ጥቅሙን እያየን ነው። የአሰራር ጥቅሙ የጎላ ቢሆንም በአተገባበር ላይ የሚታዩና ሊስተካከሉ የሚገባቸው ጉድለቶች አሉ ይላሉ ተማሪዎች። አንዳንድ ጊዜ አሳይመንቶች በሚሰጡበት ጊዜ አሳይመንቱን ሰርቶ የሚመጣው ልጅ ጎበዙ ልጅ ነው፣ ከስር ያሉት ሳይሆኑ ጎበዙ ልጅ ነው። ጫናው የሚወጣው እንዳለ እሱ ላይ ነው። ስለዚህ እዛ ጋር ችግር አለ ብዬ አስባለሁ። በ5 ለ1 ሌላ አሪፍ ነው። በድሬዳዋ ዩኒቨርሲቲ ብቃት ያለው የሰው ኃይል ለማፍራት የትምህርት የልማት ቡድን አደረጃጀት ከዚህ ዓመት መጀመሪያ አንስቶ ተግባራዊ መደረጉን የገለጹት የዩኒቨርሲቲው ፕሬዝዳንት ዶክተር ግርማ ጎሮ በሂደት የሚያጋጥሙ ችግሮችን ለመፍታት እንደሚሰራ ተናግረዋል። 1 ለ5 አደረጃጀት በሃይስኩል እኮ ተለምዷል፣ የታወቀ ነው። ተማሪዎች እዛ ጥቅሙንም ስላዩት እዚህ መጥተው 1 ለ5 አደረጃጀቱን ለምንድን ነው እዚህ የሌለው ብሎ ሲጠይቁ ነበር። አመለካከት ችግር ያለባቸው ጥቂት ተማሪዎች ሊኖሩ ይችላሉ። በሂደት ግን እነሱን የማሳየት አድቫንቴጁን የማሳየት ስራ ጎን ለጎን የሚሰራበትና የሚቀረፍ ይሆናል ብዬ አምናለሁ።
የግብርና ቴክኖሎጂን በመጠቀማቸውና ዘመናዊ አሰራርን በመከተላቸው ሞዴል አርሶ አደሮች ወደ ባለሀብትነት መሸጋገራቸውን ተጠቆመ። በስልጤ ዞን 7ኛው የአርሶ አደሮች ፌስቲቫል በተለያዩ ዝግጅቶች ተከብሯል። በፌስቲቫሉ በዘርፉ እስከ 20 ሚሊዮን ካፒታል ያስመዘገቡ አርሶ አደሮችና የላቀ አስተዋጽኦ ያበረከቱ ባለድርሻ አካላትም እውቅናና ሽልማት ተበርክቶላቸዋል። ሞዴል አርሶ አደሮቹ የጓሮ አትክልትና የተለያዩ ሰብሎችን በአመት እስከ 3 ጊዜ በማምረት ተጠቃሚ ሆነው የቴክኖሎጂና ግብዓቶችን በአግባቡ መጠቀማቸውና ከተለያዩ ባለድርሻ አካላትና ድጋፍ በማግኘታቸው ነው ብለዋል። የዞኑ ዋና አስተዳዳሪ አቶ ሰማን ሸፋ እንዳሉት ለአርሶ አደሮች ውጤታማነት ከዞኑ አስተዳደርና ከግብርና ባለሙያዎች የሚሰጠው የክህሎት ስልጠና እንዲሁም የሚደረግላቸው ድጋፍና ክትትል ትልቅ አስተዋጽኦ አበርክቷል። መረጃውን ያደረሰን የስልጤ ዞን መንግስት ኮሚኒኬሽን ነው።